አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል። ከመታው አትነሳም፣ እንኳን ግለሰብ መንግስት አይነሳም። የ14 ዓመት ልጅን በሽጉጥ አስፈራርቶ የደፈረው ፖሊስ። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት ቆያችሁ? እንደተለመደው ዛሬ በአዳዲስ ቪዲዮና አሪፍ የምላችሁ ቪዲዮ ይዤላችሁ ለእናንተ መጥቻለሁ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በተኑን በመጫን የቻናላችን ቤተሰብ ሁኑልን። ወደ ቪዲዮቻችን እንሂድ። አሪፍ ቆይታ ይኖረናል ብዬ አስባለሁ። ሌትስ ጎ ወደ ቪዲዮአችን። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል። ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። እንደተመለከታችሁት ነው ታኩር መጥቷል ማለት ነው። ምንም አልደረሰብኝም ብሏል። ግን አያችሁ አይደል የሚፈጥረውን እናቱን እያስጨነቀን ያለ ነው። በፌስቡክ ላይ በፌክ አካውንት ገብታችሁ ታኩር እንደዚህ ሆኛለሁ ብላችሁ ስለቁ ሰዎች እባካችሁ ከሱም አልፎ እናቱን እየጎዳ ስለሆነ እባካችሁ አቁሙ። ለእናቱ ስትሉ ቢያንስ አቁሙ። እናቱን በማስለቀስ ላይ እየተጨነቀች ነው ያለችው። እንደዚህ በፌክ አካውንት የምታደርጉ ሰዎች እባካችሁ ተቆጠቡ፣ ተጠንቀቁ። ታኩርም ደግሞ ምንም አይነት የፌስቡክ ቻናል የለኝም ብሏል። ስለዚህ ፋሚሊ ምንም አይነት ፌስቡክ ላይ የሚለቀቀው ነገር ውሸት ነው ስለ ታኩር ማለት። ታኩር መለሳለሁ ብሏል። ታኩር እንግዲህ እንጠብቃለን በጉጉት። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ፣ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ ወገን ወዴት እየሄድን ነው? ምን ማለት ነው? ተረቦ መቅረት ነበረባቸው ነው? ስለረዱ ለምን ረዱ ነው እንዴ? ምን ማለት ነው? ታድነው ይታሰሩልኝ እንዴ? ገበኔን አውጥተዋል። ኦኬ ተፈልጓል ነው ያ ረሃብ ተፈልጓል ነው። እዛ ጋር እንዲሞቱ የተፈለገ ሰዎች አሉ ማለት ነው። ለምንድን ነው እንዲታወቅ ያልተፈለገው? ታወቀ፣ ተረዳ፣ በቃ አለቀ። እዛ ጋር ያለው ችግር እዛ ጋር የነሱ ነው በቃ። እዚህ ጋር እነሱ ሰብአዊነታቸውን ያደረጉት አይደለ? ፋሚሊ እባካችሁ ተዋቸው። እነዚህ ልጆች እንዳይረዱ እያደረግን ነው። ተቀጣይ ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሀል ላይ። ይህ ኢቨንት እንግዲህ ኤክስተንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። ወዳጅ ዛሬ መኪናቸው ፕሮግራም ነው እንግዲህ መኪናቸው ተሰጥቷቸዋል። እኛም ደስ ብሎናል። ለጋሽ ሰሌ ደስታቸው ራሱ በቃ ይለያል። ጋሽ ሰሌ እስኪ በቀጣይ ደግሞ መኪናቸው ሲሰጥ ያለውን ሁኔታ አይተን እንመለስ። ጋሽ በጣም ደስ
እንዳትነካ ጋሽ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንዳትነካ እንኳን ደስ አለው ጋሽሌ ትልቅ አርቲስት ነው እንኳን ደስ አለው በድጋሚ በጣም ደስ ብሎኛል ጋሽ ወደ ኮክቴል ግብዣችን ማናጀሩ ፋሚሊ እንደተመለከታችሁት ነው ጋሽሌ ከነ ቤተሰቡ ከነ ባለቤቱ ሆነው ቀርበዋል እንግዲህ እንኳን ደስ አሉት ጋሽሌ በድጋሚ እንላለን በጣም ደስ አዶናይ በጣም ትልቅ ስራ ነው የሰራው እናመሰግናለን በጣም ትልቅ አርቲስት ናቸው እናመሰግናለን በጣም እና ደግሞ ምስጋና ማቀርበው መጀመሪያውን ቪዲዮ ላመጣው ጋሽሌ ታክሲ ለመያዝ ሲሯሯጥ ያለውን ቪዲዮ አመጣው በጣም እናመሰግናለን በጣም የ14 ዓመት ልጅን በሽጉጥ አስፈራርቶ የደፈረው ፖሊስ በእስራት ተቀጥቷል። በወላይታ ሶዶ ከተማ ምሽት ላይ በእግሯ ወደ አጎቷ ቤት እየሄደች ያለችን ይህችን የ14 ዓመት ልጅ በሞተር ልሸኝሽ ብሎ ከወሰዳት በኋላ በሽጉጥ በማስፈራራት ይህንን ጥቃት አድርሶባታል። ከዛም በ16 ዓመት እስራት መቀጣቱ ታውቋል። ከእስራቱ ባለፈ እናንተ እንደ ሀሳብ እንደዚህ አይነት ጥቃቶችን የሚፈጽሙ የሱ መሰል ሰዎች ምን አይነት ቅጣት ቢቀጡ ይሻላል? ሀሳባችሁን በኮሜንት ላይ ጻፉት። ፋሚሊ በጣም የሚያሳዝነው እኔ አያችሁ ፖሊሶች በጥቂት በ3 እና በ4 ፖሊሶች የሙሉ ፖሊስ ነው የሚጠፋው በዚህ ጥቂት በሆኑ በጣም ወራዳ ስራ በሚሰሩ ፖሊሶች ስንት በቃ አብዛኛው ፖሊስ የሚሰራው አሪፍ ስራ ነው በእነዚህ ግን የፖሊስ ስም ይጠፋል እኔ መቆረጥ ነው ያለበት እንደው ይቆረጥ ባይነኝ ምን አይነት ሴሰኝነት ነው ፋሚሊ ምን አይነት ሴሰኝነት ነው ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያ የሚመጣል ተብሎ ይጠበቃል እና ይኸውላችሁ ምን ለማለት ፈልጌ መሰላችሁ መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ ምክንያቱም የትኛውም ሚዲያ ላይ የትኛውም ሜይንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል ሀገራችን ውስጥ ያለው ሁኔታ እንዳለ ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም የምናስተዋውቅበት ነፃ መድረክ ነው ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል ጠባዩ የማይመቻችሁ ነገር ሊኖር ይችላል ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ይኸውላችሁ ቻይና ሄዶ የሰራውን ነገር ማየት ይችላልላችሁ ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ የቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው ሙሉ ትሪፑን በቻይና መንግስት ኤክስፔንስ ነው የተደረገው የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲም ዲናይስ ክሌም ቻይኒዝ ገቨርንመንት ፔድ ሂም ፎር ስትሪሚንግ ቱር ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድን ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አርጎታል ወይም ደግሞ ውሸት ነው ብሏል እንደዚህ አይነት ዜናዎች ወጥተው ነበር ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለው መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶ በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ቢያስባል ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ ኢትዮጵያ በታሪኳ አንድ ጊዜ የተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀር የሆነ ሰዓት ላይ የተበላሸ ስሟ በተበላሸ ስሟ ቀር ሚም ሲሰሩ የታችሁ ተቃላችሁ ቢያስባሉ ኢዝ ዴር ዋተር ኢን አፍሪካ ምናምን የሚባሉ በጣም ብዙ ነገሮች እንደ ሚም ነው የሚሰሩት ነገሮቹ እውነት ነው ነገር ግን እንደ ሚም ብቻ ሆኖ አይቀሩ ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ብያስባለሁ ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው ይኸውላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬ የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ ሜይንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም ደግሞ ተነክቷል ተብሎ ይታሰባል ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬ ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ይሄን ነገር የተናገሩት ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄን ነገር ፖርትሬ እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል ስለዚህ ያንን ታሳቢ አድርጉ እና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ ጊቭ ሚ ማኒ ፕሊዝ አምፑር ምናምን የሚባል በጣም ብዙ ነገር አይ እና እሱን ታሳቢ አድርጉት በጣም ይገርም አመለካከት አይደለ እውነቱን ነው አይሾ ስፒድ በጣም ኢንተርናሽናል
በጣም ኢንተርናሽናል ስንት አዋርዶች ላይ የፊፋ አዋርድ ላይ በጣም ብዙ አዋርድ ላይ እንኳን ተጠርቶ ምናየው ሰው ነው አይደለ? በጣም ኢንተርናሽናል ነው። በጣም ለሀገራችን በጣም ጠቃሚ የሆነ ሰው ነው። ሀገራችንን በደንብ ለማሳየት ማለት ነው። በሱ መልኩ አዶናይም ደግሞ በጣም ጥሩ ስራ እየሰራ ነው። አዶናይ ይሳካልክ፣ አይሾስፒድን አምጣልን። ሙሴ በጣም የሚገርም አመለካከት ነው የሰጠን። መንግስት የሚመለከታቸው አካላቶች አይሾስፒድ ሲመጣ በጣም ማድረግ ያለባቸውን ነገር እንድታደርጉ እንፈልጋለን። ሀገራችን እይቷ ተቀይሯል። ስለዚህ እይቷ እንደተቀየረ ደግሞ ማሳየት አለብን ለዓለም ማለት ነው የምናሳየው። ለእናት አባታችሁ ከውጭ ገንዘብ የምትልኩ እንዲሁም ደግሞ ሀገር ውስጥ ሆናችሁ ገንዘብ የሚላክላችሁ ሰዎችም ጥብቅ የተባለ መረጃ የኢትዮጵያ ብሔራዊ ባንክ አስተላልፏል። ይህንን መረጃ ታዲያ ሁላችሁም ልታደምጡት ይገባል። በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል ተብሏል። ስለዚህ በማወቅም ሆነ ባለማወቅ በህገወጥ በሆነ መልኩ ገንዘብ የሚገባላችሁ ሰዎችም ችግር ላይ ልትወርቁ እንደምትችሉ ነው የተገለጸው። በዚህ ሂደት ከውጭ የኋላ ገንዘብ የሚላክላቸው የቤተሰብ አባላትና ወዳጆች ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላትም ፍቃድ ያላቸውን ተቋማትን ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ አሳስቧል። ለምሳሌ ያክል እንደ ሸጌ፣ አዲዝ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት እዚህ ጋር የምትመለከቷቸው ማለት ነው። እነዚህን የመሳሰሉ የገንዘብ አስተላላፊ ድርጅቶችም በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸው ሊታወቅ ይገባል ሲል በዚህ ጋዜጣዊ መግለጫ ገልጿል። ውጭ ያላችሁ ወንድም እህቶቻችን ያው እንደሰማችሁት ነው እንግዲህ ከዚህ ውጭ አትላኩ። ምክንያቱም እዚህ ላለ ሰው ላይ ጥሩ ነገር ላይ ፈጠር ስለሚችል ለእናንተ ነው ያመጣሁት። ይሄን ቪዲዮ ውጭ ላላችሁ ሰዎች ሼር እያደረጋችሁ ለዘመድ አዝማዶቻችሁ አድርሱላችሁ። እስኪ ይሄን ቪዲዮ ከመታው አትነሳም። እንኳን ግለሰብ መንግስት አይነሳም። እውነቴን ነው የምላችሁ። እኔ ስም አውጥቶልኛል ነፍሱን ይማረውና መለስ ዜናዊ የልጅ ቡዳ ብለው። አንቺ የልጅ ቡዳ ጉራ አይደለም። አሳያቸዋለሁ ነው ዩቲዩብ ከፍቼ እኔና እሱ ስብሰባ ላይ ግን ነገ ከዛ ላይ ቆርጣችሁ ለጥፋችሁ የመለስ እንትን ነበረ ምናምን ነበረ ላይ ትላላችሁ እንጂ አሳያችኋለሁ። አንቺ የልጅ ቡዳ ነው የሚለኝ የልጅ ቡዳ። አገር መምራት የሚችል አቅም አለን። ግን እዚህ ጋር የምንመጣው ማህበረሰቡ ምን ይመስላል፣ ቲክታክ ላይ ያለው ህብረተሰብ ምን ይመስላል፣ ምንድነው የሚያወራው፣ ምንድነው የሚጫወተው፣ ብሔረሰቡ እዚህ ጋር ያለ ምን ይመስላል የሚለው ሳክስ በዛ ሰማታላ በደንብ ሳክስም ከሆነ ይሄ ልጅ ይመቸኛል። ባጭሩ በቃ ሳክሳብ ነው። አይኑ ሳክሳብ ነው ግን ያደርጋል አይደለ? ብዙ ቪዲዮዎች አይቻለሁ ከዚህ በፊት ለሆነ ሰው 100,000 የሆነ ሲረዳ እስካም ነው የሚሉ ሰዎች አሉ። ግን ሲያደርግም እዛው ሲያመሰግኑ የሚያየናቸው ሰዎች አሉ አይደለ? ያደርጋል። አንዳንዴ ለሚያደርግ ሰው እኮ የሆነ ሰው ያጠፋል። አያጠፋም ማለት ነው፣ ያጠፋል። በቃ ሲያጠፋ ግን ይሄን ያህል በቃ ከቴዲ ሐዋሳ ጋር ነው በጣም ግጭታቸው። እስኪ ቆይ ይሄን ኮሜንት ከመስጠት በፊት የቴዲ ሐዋሳንና የሱን እንትን አይተን እንመለስ። እንደው በጥሩ መንፈስ ቢሆን ኖሮ መልካም በለው። አሪፍ ነው። አዎ አንተም አሪፍ ነው ስትል ነው የከረምከው። እሱም አሪፍ ነው ባይ ነው። ሰማናችሁ። የእናንተን አሪፍ እንኳን ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባለሁ ማለት ነው። የመቄዶንያ አካውንት ችግር የለውም። ያዝልኝ ችግር የለውም። ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው። እያደረግን ያለነው አሁን ትራንስፈር አይደለም። ቴዲ ሚዩት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን። $100 ሚሊዮን ለመሰለ እንትን እንዳይሉ መግባት አለበት ገንዘቡ። ልታዋቸው እንዴ ይቀመሱ እንዴ ሁለቱም። እኔ ምልህ እኮ ይመቻቸው ብሮ። ህዝብ ነው የሚረዳው። እኔ ደስ ይለኛል። በጥሩ ያውልህ እኔ አንድ ነገር 700,000 ነው። ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3,300,000 የሚለው አካውንት ላይ ቼዝ ባንክ ከፍቼ ነው። 3,335,000 ሴቪንግ ላይ ነው። 188,000 ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶንያ አካውንት ማስገባበት አካውንት
79 33 52 35 ለመሰላችሁ ፕሮሰስ አድማውንት በአንድ ጊዜ አይተላለፍ ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መቄዶንያ ቻሪቲ በመሆኑ ተጣርቶ ይሄ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶንያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ። 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ መጀመሪያ። ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል፣ ያሳየኛል ራሱ ዋይር ትራንስፈር ማለት። ስለዚህ ቅድምም ተናግሬያለሁ አምና ፕሌይ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ ይሄው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ ይሄው እዚህ ጋር እንትን ስል ፍራኦል ኢቲቻ ይላል። በጣም ጥሩ ነው። ፍራኦል አካውንትህንም አይተናል። አንድ ጊዜ ትይዝልኛለህ። በጣም አሪፍ ማለት ነው። ብራችሁንም ጥሩ ነው መስጠት መፈለጋችሁም በእርዳታ መንፈስ አይደለም። በግልጽ መነጋገር አለብን አይደለ? በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክርና በጣም መንፈስ። ስለዚህ ለመርዳት የሚያስብ ሰው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚለው እንጂ ቀደም በውስጥ ተነጋግረናል። ይሄን ጉዳይ በውስጥ ነው። ይኸውልህ ከባልንጀራህ ጋር እኔን ቻሌንጁን የሰጠሁት እንደተመለከታችሁና ፍራኦል ኢቲቻ ቻሌንጅ ሰጥቷቸዋል። እና ቴዲ ሐዋሳና ዮኒ ቶሮንቶ ናቸው ሁለቱ 2 ሚሊዮን። ፍራኦል ኢቲቻ እኔ 100 ሚሊዮን አስገባለሁ ብሏል። እስኪ እነሱ አስገብተው በዘብ ለመቄዶንያ ለህዝቦቻችን ይግባ ባይነኝ። እኔ ግን ቴዲ ሐዋሳ እንደዚህ ፍራኦል ኢቲቻን እኔ መያዙን ተገቢ ነው ብዬ አላስብም። በቃ ካጠፋም ፍራኦል ኢቲቻ ያደርጋል፣ ምንም አያደርግም፣ ውሸት ነው በቃ። ፌክ ነገር ያደርጋቸው ቢኖር ወይ በቃ ኦቨር ሳክሳን ቢሆን አይኖ ግን በቃ ያደርጋል። እኔ ቴዲ ሐዋሳ እንደዚህ ያደረገ ሲባል ሰምቼ አላውቅም። አንዳንዴ እኮ ያደረገና ያላደረገ መለየት መቻል አለብን። ሳናደርግ በወሬ ብቻ ማሳመን ስለቻልን ብቻ ማውራት የለብንም። በቃ በወሬ ማሳመን ችያለሁ ተብሎ ማናደርገውን ነገር ወይ ማታደርገውን ነገር ማውራት የለብንም። በቃ የምታደርገውን ነገር ነው። ገባ? ወሬ አይደለም። አንዳንዴ ተግባር ያስፈልጋል። ከወሬ በላይ አድርጎ ማውራት ይቻላል። ይሄ በሰው አፍ ለመወደድ ባይነት በጣም የዝቅተኛ ሰው አስተሳሰብ ነው ለኔ። ላይ መክፈት ያሰብኩት ምናምን አለ። እንዴት አይነት ወደፊት ሀገራችን ስታድግ አሁን አስመጭና ላኪ ምን አሰባለህ? አንተ መች መተህ ነው? እሺ ታኩሪ እንግዲህ አንተ ሶሻል ሚዲያ ኢንፍሉዌንሰር ነህ። አሁን ቢዝነስማን ሆነሃል። ለኛ አይነቶቹ ጀማሪ ቲክቶከሮች የምትመክረን ነገር? እንዳትጀምሪ ቲክቶክ ምክር። ያው አሪፍ ነው፣ ሁሌ ጥሩ ነው። እሺ ዋት ፋሚሊ ምንድን ነው ያለችው? ታኩር ካመጣጡ ጀምሮ አይተነዋል። የት እኮ ነው ያለው እኮ አሁን የት ነው ያለው? አሁን ከዜሮ ተነስቶ የት ነው ያለው? አንቺ ለመድረስ ምታልሚ ቦታ ላይ ነው ያለው። ምታልሚ ቦታ ላይ ማለት ነው። እንዴት ነው እንደዚህ አይነት? ይሄ እኮ አለማወቅ ነው፣ አለመማር ነው፣ አለማገናዘብ ነው። በጣም ቂልነት ነው። በጣም ሲበዛ ቂልነት ነው። በስመ አብ ወልድ። እኔ እንደሱ አይነት ትዕግስት ፈጣሪ ጀግና ነው። በቃ ትዕግስት በቃ ሰጥቶታል። ኧረ በዛ አይደል ገና ልጅ ነው ይሄ። በጣም ትዕግስት በዚህ እድሜው ማግኘቱ ራሱ ጀግንነት ነው። ለታኩር ይገባዋል። ይህንን ቪዲዮ ሙስሊም ከሆናችሁ በፍጹም እንዳታልፉት። በመጀመሪያ ደረጃ አዶናይ የሚለውን ሰምተን እንመለስበት። ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮመንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን፣ ፕሮቴስታንት ብትሆን ነው የሚሻለ፣ ወይም ደግሞ ኢየሱስን ተቀበል፣ ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ፣ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት እጅግ በጣም ያሳፍራል። እጅግ በጣምም የመጨረሻ
ዝቅተኝነት የሚሰማው ሰው አስተሳሰብ ብቻ ነው። በመጀመሪያ ደረጃ ሙስሊሞች እባካችሁ ይህ ቪዲዮ በመላው ዓለም ያለ ሙስሊም ከዚህ ጉዳይ ጋር የሚያያዝ በተለይ ይህንን ጉዳይ ለሚሰራ ሙስሊም እንዲደርስ አድርጉት። እኔ ወላሂም ቪዲዮ ለመስራት እጅግ በርካታ ጊዜ ያሳስብ ነበር። ነገር ግን ትናንትና ማታ አዶናይ ሰርቶ ስመለከት እጅግ በጣም ነው የተሰማኝ። በተለይ ደግሞ ማለት ነው ታዋቂ ሰዎች ኮመንት ላይ የገባችሁ ስለ እምነት የምትጽፉ ሰዎች አረ አላህን ፍሩ። እጅግ በጣም ነው የሚያሳፍረው ወላሂ ለአዚም። በሐቀኝነት የሚመለከው አላህ ብቻ ነው ምናምን አትበሉ። በቃ ይሄ ማንኛውም ሰው በግልጽ የሚያውቀው ነገር ነው። እዚያ ላይ ገብቶ የሚሰደበው ስድብ ማለት ነው ወላሂ እኔ በጣም ነው ማዝነው። በቃ እኔ ባየሁ ቁጥር ነው ውስጤ በጣም የሚሰማኝ ማለት ነው። በተቻላችሁ አቅም በተቻላችሁ መጠን በፍጹም ሰው ኮሜንት ላይ የገባቸው ስለ ፈጣሪ አትናገሩ፣ ስለ ነብያችን አለይሂ ሰላቱ ሰላም ሆነ ምንም ነገር አትበሉ። ምክንያቱም እዛ ኮሜንት ላይ የገቡ ነን ሙስሊም ያልሆኑ ሰዎች የሚጽፉት ኮሜንት ማለት ነው ወላሂ ቅስም ይሰብራል። ስለዚህ ሙስሊሞች እባካችሁ እንደውም እንኳን አዶናይ ይህን ቪዲዮ በጣም የሰራበት ማለት ነው እኔ በጣም ብዙ ጊዜ ለሰራው አስቤ ነበር። ሌላው የፈለገ ይበል፣ ነገር ግን ሙስሊሞች ተጠንቀቁ። ነብያችን አለይሂ ሰላቱ ወሰላምን አታሰድቡ፣ የአላህን ክብር ዝቅ አታድርጉ። በብቸኝነት የሚመለክ አምላክ መሆኑን ማንኛውም ሰው ያውቃል። ስለዚህ በተቻላችሁ አቅም ይህንን ነገር ለማስቀረት ሞክሩ። ለሁሉም ሸር እያደረጋችሁ እንግዲህ አስተላልፉልኝ። በጣም ጥሩ አመለካከት ነው ወንድማችን ያሰብከው። በጣም ትክክለኛ አባባል። በጣም እኔም ብዙ ነው የሚያው በብዛት ደግሞ በሙስሊም እምነት ብቻ ነው ይሄ ነገር ያለው። የሆነ የታዋቂ ሰው ቪዲዮ ከተለቀቀ ኮመንት ላይ ሙስሊሙን አላህን እንትን በል አላህ እንትን ብሏል አንተ ምናምን ኖ በጣም ነው ማየው በብዛት ሞር ሙስሊም ሌሎች ሌላ አይደለም ሞር ለማለት ፈልጌ ነው። እና የሆነ ሰው ደግሞ ያን እምነት ሲከተል እኮ ያን እንደዚህ ስላልኩ አይመጣም። አንተ ያኛውን ቃል አንተ ያይ ነው በቃ እምነታችን ነው የሁላችንም እምነት አለ ምናምነው። አንተ ያን ኮሜንት ብታስቀምጠው ሰው በደንብ ስለምታምነው ነው ያን ነገር የምታስቀምጠው። አንተ ያን ነገር ስታስቀምጠው ከስር ገብቶ ሲሳደብብክ ምን ያህል ይሰማል? ምን ያህል ይሰማሻል? ምላችሁ ገባችሁ? ያን ነገር በቃ ማስቀመጡ ተገቢ አይደለም። ያን ስላስቀምጥን እኮ ያ ሰው ይቀየራል ማለት አይደለም። እኔ ኮሜንት ላይ ገብተህ እንደዚሁን ስላልከኝ እሆናለሁ ማለት አይደለም። ግን የሆነ ግን የሚያሳመኝ ነገር ካለ አይኑ አዶናይ እንዳለው ማሳመኛ መንገድ ያስፈልጋል። የሚያሳምን ከሆነ ልትቀየር ትችላለህ። እንደዚህ ስላለ አይደለም። እንዲህ እንደቀላሉ ደግሞ የሚቀየር ነገር አይደለም። ማለት በጣም ከባድ ነገር ነው። ሲሰደብም ያስጠላ። እኔ የትኛው እምነት ሲሰደብ ደስ አይለኝም ኮሜንት ላይ ወላ ሙስሊም ወላ ጴንጤ ወላ ኦርቶዶክስ በቃ ሁሉም ያምናል። ሁሉም የራሱን እምነት ይመን። በቃ የሚመጣው ይምጣ ተቀብሎ የሚቀረው ይቅር። እኔ እንደኔ አስተሳሰብ ይሄ ይመስለኛል። ፋሚሊ እኔ ካጠፋው ኮሜንት ላይ አስቀምጡልኝ፣ ወይ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮአችን ቤተሰብ ይሄን ይመስል ነበር። ዘና ፈታ እንዲሁም አሪፍ ቆይታ ነበረን ብዬ አስባለሁ። በቀጣይ አሪፍ ቪዲዮ ይዤላችሁ እንደመጣ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ፋሚሊ በቀጣይ እስክንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ በድጋሚ የኔ አካውንት ላይክ፣ ሼር፣ ሰብስክራይብ በማለት የዚህ ቤት አባል ሁኑ። አሪፍ ቆይታ ይኖረናል። አሪፍ ቪዲዮ ይዤላችሁ እመጣለሁ። በቀጣይ እስክንገናኝ ድረስ ቻው።